ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰናበታችሁ እንደምንከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ ይሄንን ቻናል እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እያልኩኝ አሁን የምንገኝበት ቦታ ከአምባሳደር ቀጥሎ ያለው ወይም ደግሞ ከስቴዲየም ጀርባ ወይም ደግሞ ያለነው ፒዮን ሆቴል አለ አይደል? በዛ ጋር የሚያስኬደው ፊት ለፊታችን ወደ ስቴዲየም አርገን እየተጓዝን የምንገኘው ማለት ነው። አሁን ስቴዲየም አካባቢ ስንደርስ በደንብ አድርጌ ያሳያችኋል። አሁን ግን የምንገኘው ይሄ የምትመለከቱት ከጊዮን ሆቴል በዚህ ጋር ነው ጊዮን ሆቴል የሚገባው ማለት ነው። በጊዮን ሆቴል ጋር ወይም ደግሞ የስቴዲየም አለ አይደል? የስቴዲየም ጀርባ በፊት እዚች ጋር ትንሿ ኳስ ሜዳ የምትባልበት ቦታ ጋር እዛ አካባቢ ጋር ነን አሁን የምንገኘው። ይሄ የምትመለከቱት ድልድይ ደግሞ የባቡር ሀዲዱን ነው። ከቃሊቲ የሚመጣና ከአያት የሚመጣ የሚገናኙበት ቦታ አካባቢ ጋር ነው። ወደ ላይ እንግዲህ ወደ ሜክሲኮ ነው የምትሄዱት። ፊት ለፊት ወደ ቃሊቲ ነው በታክሲ የምትሄዱት ማለት ነው። ፊት ለፊት ወደ ቃሊቲ እኛን ዞርና ወደ መገናኛ ወደ 22 የሚያስኬደውን አስፓልት ይዘን እንሄዳለን። አሁን እንግዲህ መስቀል አደባባይ ጋር ነው የምንገኘው። መስቀል አደባባይ ይሄንን ይመስላል። ቀኝ በኩል ያለው በማታ መስቀል አደባባይ ምን ይመስላል የሚለውን እንግዲህ በደንብ አድርጌ እያሳየኋችሁ እያስጎበኘኋችሁ እገኛለሁ። በማብራት አሸብርቆ ነው እንግዲህ የምትመለከቱት መስቀል አደባባይ። እዚህ ጋር እንደሚታወቀው የመስቀል ደመራ የሚከበርበት ቦታ ነው። እንደገና ደግሞ የኤግዚቢሽን ፊት ለፊት አለ ኤግዚቢሽን ማዕከል። እዛ ውስጥ ገብታችሁ ለበዓል ብዙ ጊዜ ባዛር የሚዘጋጅበት ቦታ ነው ማለት ነው። እንደገና ደግሞ ይሄ የመንግስታዊ ትርኢቶች የሚዘጋጁበት ቦታ ነው ማለት መስቀል አደባባይ። እዚህ ጋር እንግዲህ የሚታወቀው ቅዱስ እስጢፋኖስ ቤተክርስቲያን አለ በስተግራ በኩል ማለት ነው። አሁን ስለማይታይ ነው እንጂ ፊት ለፊት ወደ መገናኛ ወይም ደግሞ ወደ 22 ወደ ባምቢስ የሚያስኬድ አስፓልት ነው። እኛ አንዞርና ወደ ቦሌ የሚያስኬደውን አስፓልት ይዘን እየተጓዝን እንገኛለን። እዚህ ጋር የሰማዕታት የቀይ ሽብር የሚባለው አለ እሱ እዚህ ጋር ይገኛል። አሁን እዚህ ታክሲ ያለበት ቦታ ጋር እንደገና ደግሞ ኢትዮጵያ አዲስ አበባ ሙዚየም እዚህ አካባቢ ነው ያለው። ሆቴሎች አሉ እዚህ አካባቢ በስተቀኝም በስተግራም በኩል አሪፍ ሆቴሎች አሉ። አሁን ፍላሚንጎ የሚባልበት ቦታ አካባቢ ነን ያለነው ማለት ነው። እንግዲህ ፊት ለፊታችንን ወደ ደንበል አርገን እየተጓዝን እንገኛለን። ባው የሚታወቀው እንግዲህ ደንበል ስለሆነ ነው ወደዛ አካባቢ አርገን እየተጓዝን እንገኛለን። ይሄ ፍላሚንጎ ነው። ከዚህ በፊት በቀን ማለት ነው ቁልጭ አርጌ ይሄንን አካባቢ አሳይቻችኋለሁ፣ አስጎብኝቻችኋለሁ። ለእናንተ አሁን ደግሞ በማታ ምን ይመስላል የሚለውን እያየን እየጎበኘን እንሄዳለን። ደንበል ጋር ስንደርስ ደግሞ በደንብ አርጌ አሳያችኋለሁ። እየተጠጋ ነው በነገራችን ላይ ወደ ላይ በላይ በድልድይ አለ ደንበል አካባቢ ጋር ስትደርሱና ወሎ ሰፈር አካባቢ ጋር ስትደርሱ እንደዚህ አይነት አለው። እሱን በደንብ አድርጌ ነው የማሳያችሁ። እኛውን በታችኛው እየሄድን ነው የምንገኘው። በላይኛው ይሄ እንግዲህ የምትመለከቱት በስተቀኝ በኩል ያለው ደንበል ነው። እዚህ አካባቢ እንግዲህ ብዙ ለቢሮ የሚሆኑ ፎቆች ይገኛሉ ማለት ነው የሚከራዩ። አሁን ደንበልን አካባቢ ተሻገረ። ልክ ደንበልን እንደተሻገራችሁ ሸዋ ሱፐር ማርኬት ወይም ደግሞ ሸዋ ዳቦ ቤት ነው እንጂ ሸዋ ዳቦ ቤት የሚባል አለ። በላይ ስለማይታይኛ በታችኛው እየሄድን ነው። በላይኛው ነው የምላችሁ። በይሄ ግንቡ ይካልሉናል ስንወጣ እናየዋለን። እንግዲህ ያሁኑን ነው የምነግራችሁ። በድሮ ጊዜ የነበሩትን ከዚህ በፊት የነበረው ቪዲዮ ላይ በደንብ አድርጌ ገልጭላችኋለሁ። እዚህ ጋር ምን ነበረ ምናምን የሚለውን ማለት ነው። አሁን እንግዲህ እዚህ ጋር ሸዋ ዳቦ ቤት የነበረበት ቦታ አሁንም አለ። እዛ አካባቢ ጋር እንገኛለን። ወሎ ሰፈር አካባቢ ጋር እየተጠጋን የምንገኘው። ትንሽ እንደተጓዝን ቦሌ ማተሚያ ድርጅት እናገኘዋለን ማለት ነው። በስተቀኝ በኩል እዛ አካባቢ ጋር እየደረስን የምንገኘው። እንግዲህ መልካም ጊዜ እመኝላችኋለሁ በድጋሚ። ይሄ ነው የምትመለከቱት። ይሄ ከቶታሉ ቀጥሎ ያለው ቦሌ ማተሚያ ድርጅት ነው። ከዚህ በፊት እንግዲህ እንደነገርኳችሁ በቀን ማለት ነው ቁልጭ አድርጌ በደንብ አድርጌ ያብራራው ነው የገለጽኩላችሁ። አሁን በማታ ቦሌ አካባቢ ምን ይመስላል የሚለውን ለእናንተ ይኸውላችሁ ይታያችሁ። ቦሌ ማተሚያ ድርጅት ይላል በስተቀኝ በኩል አይተነዋል። አካባቢውን ቦታውን በማታ ዘንባባው ላይ ያሉትን ማብራቶች እንግዲህ አካባቢው ላይ ያሸበረቁት በፎቁ ላይ ያሉትን ማብራቶች ምን ይመስላሉ የሚለውን በደንብ አድርጌ እያሳየኋችሁ እያስጎበኘኋችሁ ወሎ ሰፈር አካባቢ ጋር ደርሰናል ማለት ነው። አያች ተመሳሳይ ወሎ ሰፈር አካባቢ ደንበል ጋር የነበረው የድልድዩ
ይሄ ሁኔታው በላይና በታች ነው የምትሄዱት። እኛ እንግዲህ ቀጥታ ወደ ቦሌ አካባቢ ጋር ፊት ለፊታችን ወደ ቦሌ ነው እንግዲህ አድርገን ወደ ሩዋንዳ አካባቢ ጋር እየደረስን እንገኛለን። እዚህ ጋር ከበላይ ወደ ወሎ ሰፈር ወደ ውስጥ ነው የሚያስገባው። እኛ እንግዲህ ቀጥታ ወደ ሩዋንዳ አካባቢ ጋር ደርሰናል ማለት ነው። እዚህ ጋር ልክ እንደተጠቀን ካራማራ ሆቴል የሚባል ነበር ብያቸዋለሁ ከዚህ በፊት ነግራችሁ እዛ ቪዲዮ ላይ ነው የምላችሁ። እዛ ቪዲዮ ላይ ገብታችሁ ብትበቃል። አሁን ይሄኛው በማታ ነው እንግዲህ ያሳይ በቀንና በማታ ልዩነቱን በደንብ አድርጋችሁ ቁልጭ አድርጋችሁ ታዩታላችሁ ብዬ ገምታለሁ። አሁን እንግዲህ ሩዋንዳ አካባቢ ጋር ደርሰናል። ፊት ለፊታችን እንግዲህ እስከ ስካይላይት ሆቴል እስከ ቦሌ እዛ አካባቢ ድረስ ያለውን በደንብ አድርጌ እያሳየኋችሁ ነው የሚሄደው። ሩዋንዳ በዚህ ጋር ይሄ ከድልድዩ ስር በጣም አሪፍ ፋውንቴንና መናፈሻዎች አሉ። የሚያማምሩ ናቸው። በነገራችን ላይ በስተግራም በስተቀኝ ወደ ሩዋንዳ የሚያሳጥፉ በዚህ ጋር ነው። ወደ ላይ ወደ ቺቺኒያ ነው በድልድዩ ላይ አድርጋችሁ የምትሄዱት ወደ ቺቺኒያ ነው። ይሄኛው እንግዲህ እንደምትመለከቱ ፋውንቴኑ በጣም ነው የሚያምር። በቀን ወክ እያደረጋችሁ ስትሄዱ በጣም የሚያምር አካባቢ ነው ማለት ነው። ቦሌ አካባቢ እንግዲህ በጣም የተለየ ነው። በቀንም በማታም እንግዲህ በጣም የሚያምር ቦታ ነው የሆነው። አሁን ደግሞ እየተቃረበን ያለነው ወደ ጃፓን የሚባለው አለ። ወደ ጃፓን ኤምባሲ የሚያስኬደው ወደዛ አካባቢ እየተጠጋን ስለዚህ ወደ ማብራቱ ጋር አይደል? እሱንም ማሳያቸዋለሁ። መግቢያውን ይሄ መኪኖች በሚገቡበት ቦታ እንደ ፓርክ ነገር አለው። በሱ ጋር ወደ ጃፓን ነው የምትገቡት ማለት ነው። እንግዲህ እኛ ፊት ለፊት ወደ ፍሬንድሺፕ አካባቢ ጋር እየተጠጋን ነው የምንሄደው። ከዚህ በፊት የነበሩት እንደነገርኳችሁ በድጋሚ ከዚህ በፊት የነበሩ አሁን ከላይ አሁን በአሁኑ ሰዓት ያሉትን ነው እያስጎበኛችሁ የሚሄደው። ከዚህ በፊት ግን ያስጎበኛችሁ ቦታ እዚህ ጋር ምን ነበረ አሁን ምን አለ የሚለው በጣም በጥልቀት አድርጌ ነበር ሳሳያችሁ የነበርኩት ማለት ነው። አሁን እንግዲህ ከላይ የምናየውን የምንመለከተው በማታ ጉብኝታችንን ወደ አርገን እየሄድን የምንገኘው እዚህ ጋር እንግዲህ ዓለም ህንጻ የኃይሌ ገብረስላሴ ዓለም ሲኒማ የሚባል አለ። እዛ አካባቢ ጋር እየደረስን የምንገኘው ወደ ፍሬንድሺፕ አካባቢ ጋር ማለት ነው። ወደ ዲኤች ገዳ እየደረስን እየተጠጋን ነው የምንገኘው አሁን። እንግዲህ አሁን እንደምትመለከቱ ዓለም ሲኒማ አካባቢ በጣም ነው የተቀየረው ቦታው። ከዚህ በፊት በድሮ ጊዜ እንደምታውቁት አይደለም። አሁን በጣም ለየት ያለ ነው። በስተግራም በስተቀኝ በጣም የሚያማምሩ ፎቆች ናቸው የሚገኙት። ፊት ለፊት እያየን ያለ ነው። ውስጡ በጣም አሪፍ ሱቆች ናቸው ያሉት ማለት ነው። የፈለጋችሁትን ነገር ገብታችሁ ታገኛላችሁ። ዓለም ሲኒማ በዚች ጋር ወረድ ስትሉ በፊት በዛ ጋር ነበር፣ አሁንም አለ። ፊት ለፊት ግን እንደ ካፌ ሬስቶራንቶች አሉ። ወደ አሁን ደግሞ እየተጠጋን የምንገኝ ፍሬንድሺፕን እንዳለፋችሁ አሁን እንግዲህ እየተጠጋን ያለነው ወደ ሚሊኒየም አዳራሽ ፊት ለፊት አካባቢ ጋር ነው እየደረስን ያለነው። ከዚህ በፊት እዚህ ጋር አሪፍ ምን ካፌ እንዳለ በደንብ አድርጌ ነግሬያችሁ በስተቀኝ በኩል ያለው ማለት ነው የድሮ ካፌ ነው። በነገራችን ላይ እሱን እስካሁንም አለ። እዛኛው ቪዲዮ ላይ ገብታችሁ ታዩታላችሁ የትኛው እንደሆነ በደንብ አድርጌ ነው ያሳያችሁ። በስተ ግራ በኩል ደግሞ ሚሊኒየም አዳራሽን ነው እየተመለከትን ያለነው። ትንሽ እንደተጠጋን ደግሞ ስካይላይት ሆቴልን እንመለከታለን። አደባባዩ ጋር እንደርስና እንግዲህ ዞረን ማለት ነው ወደ መገናኛ ነው አድርገን የምንጓዘው። ስካይላይት ሆቴል የምትመለከቱት በማታ ምን ይመስላል የሚለው እንግዲህ እያያችሁት ይመስለኛል። አሁን ፍሬንድሺፕ አካባቢ ጋር ነው የደረስን። ሚሊኒየም አዳራሽ አካባቢ ጋር ፊት ለፊት እዛ አካባቢ ጋር ነው ያለነው ስካይላይት ሆቴል። ይሄ የምትመለከቱት እንግዲህ በማታ በጣም ነው አሸብርቆ እያየን እየተመለከትን ያለ ነው።
እንግዲህ ከጊዮን ሆቴል ጀምረን እስከ ስካይላይት ሆቴል ድረስ እያሳያችሁ እያስጎበኛችሁ መጥቻለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።